በመጀመሪያ ደረጃ ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድን ነው የሚለውን ነገር ማጥናት አለባችሁ የሚል ምክር አለ። ምክንያቱም ኢህአፓ ኮሚኒስት አይደለም። ኢህአፓ በ1976 ወደ ሶሻል ዲሞክራት ተቀይሯል። እሱም ብታነቡ ጥሩ ነው። በሁለተኛ ደረጃ ለማንሳት የምፈልገው ነገር አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህም እዚያም የሚጥድ ስርዓት ኢህአፓንም ሆነ መኢአድን ህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም የሚለውን ነገር እንድትረዱ ትፈልጋለሁ። ያነሳችሁ ጥያቄ ወይም ኮሜንት አንዱ እሱ ስለሆነ ማለት ነው። በኢዜማ በኩል ለተነሳው ነገር ሳወራ አሁንም ቢሆን ኢህአፓም አጠቃላይ ትብብሩም መኢአድም ኮሚኒስት አይደለም፣ ሶሻል ዲሞክራት ነው። እናንተም እሱን ሪፈር ለማድረግ ተከራካሪዎቻችን ማን ናቸው የሚለውን ነገር ቀድማችሁ አይታችሁ አንባችሁ ብትመጡ ደስ ይለኛል። ከገበያ መር ኢኮኖሚ ጋር በተያያዘ መንግስት የመቆጣጠር ኃላፊነቱን እንደሚወስድ በግልጽ ያስቀመጥ ነው እና ቅድምም የመለስንበት ነገር ነው እና የተጣረሰባችሁ በየት በኩል እንደሆነ አልገባኝም። እሱን ክሊር ማድረግ ወይ ይኖርባችኋል፣ አሊያም እናንተ ራሳችሁ በትክክል የተናገርነውን አልተረዳችሁትም የሚል ኢምፕሊኬሽን አለው። በዋናነት ግን አሁን ስላለው ጉዳይ ነው ማውራት ያለብን ብለን እናምናለን። አሁን ያለው ሁኔታ ኢህአፓ ጦርነት ቀስቃሽ አይደለም፣ መኢአድ ጦርነት ቀስቃሽ አይደለም። በየትኛውም መለኪያ ህዝብ ዳቦ መግዛት ባልቻለበት፣ ኢኮኖሚው እያሽቆለቆለ ባለበት ሁኔታ፣ ሀገርን በብድር ስም ለውጭ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናውቅም እና አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱ እናውቃለን። ሁኔታውን ስለምናውቅ ትብብር ለኢትዮጵያ አንድነት ምርጫ የመፈክሮች ጉዳይ ነው ብሎ አያምንም። ምርጫ የዕለት ተዕለት ህይወታችን እየተሻሻለ ስለመሆኑ የሚያጠነጥን ሂደት እንደሆነ እናምናለን። ዛሬ ላይ በሚሊዮን የሚቆጠሩ ኢትዮጵያውያን በምግብ ዋጋ መጨመር፣ በገቢ መቀነስ እና ስለ ነገ እርግጠኛ ባለመሆን እየተኙ ይነቃሉ። የዋጋ ግሽበት በድሆች ላይ ዝምተኛ ግብር ሆኗል። ብር ማሽቆልቆሉን ቀጥሏል። የወጣቶች ስራ አጥነት እየጨመረ ነው። ገበሬዎች ከማዳበሪያ ወጪዎች ጋር ይታገላሉ። ማዳበሪያ መግዛት የሚችሉትም በሰላም እጦት ምክንያት መንገዶች በመዘጋጃቸው ከእርሻ ውጭ ሆነዋል። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑ ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ዕለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሀድሶ ኃላፊነት የሚሰማው ተሀድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል። የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጭ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል። ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ይህንን ደግሞ ላለፉት ዓመታት እድል ተሰጥቶት የነበረው ብልጽግና ፌል እንዳደረገበትና ሊሰራው እንደማይችል በተደጋጋሚ ያሳየን ጉዳይ ነው። ስለዚህም ትብብር ለኢትዮጵያ አንድነት ያመጣው አማራጭ ሀሳብ በግብርና ዘመናዊነትና በኢንዱስትሪ ልማት ላይ የተመሰረተ ምርታማ ኢኮኖሚ፣ ለአነስተኛና መካከለኛ ኢንተርፕራይዞች እውነተኛ ድጋፍ መስጠት፣ ጥብቅ ያለ የፊስካል ዲስፕሊን እና የጸረ ሙስና ማስፈጸሚያ ሁኔታዎች፣ ፍትሐዊ ውድድር እንጂ ጥቅመኛ ካፒታሊዝምን አለማስፋፋት፣ ሰራተኞችን ገበሬዎችንና ወጣቶችን የሚጠብቅ የኢኮኖሚ ማሻሻያ ማድረግ እንደሆነ እናምናለን። ለውጦች የሚያስፈልጉት ወይም ለውጦች የሚመጡት በፕሬስ ኮንፈረንስ በመስጠት ሳይሆን በትክክል በተግባር በማሳየት ነው ብለን እናምናለን። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ሕዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ሕዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ሕዝብን ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብን ነው የምናውቀው ሁኔታ ነው። ሕዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው።
ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። የሚያስፈልገው ምርታማነትን፣ ፍትሐዊነትንና መረጋጋትን ቅድሚያ የሚሰጥ አመራር ነው። ለዚህ ደግሞ ትብብር ለኢትዮጵያ አንድነት በተግባር አይነተኛ አማራጭ መሆኑን አሳይቷል። ምክንያቱም ከዚህ በፊት በተደጋጋሚ ከህዝብ ጎን መቆማችንን የትብብሩ አባል ፓርቲዎች ኢህአፓ፣ መኢአድ እና ሌሎች ፓርቲዎች በተደጋጋሚ በመግለጫ በተግባርም ስናሳይ የቆየነው ሁኔታ ነው። ኢትዮጵያ የሚያስፈልጋት ለብዙዎች የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም።